አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች፣ ውድ የዘውድ አካዳሚ ተከታታዮች ይቅርታ እንኳን በሰላም በጤና ወደ ቻናል መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ቋንቋዎችን የምናስተምር ይሆናል ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ለዚህ ቻናል ያላችሁ ፍቅር አሳዩ ማለት ነው። ይሄ ቻናል የተቋቋመው እንግዲህ አማርኛ፣ እንግሊዝኛ፣ ሂሳብ ከስር መሰረቱ ጀምሮ ማወቅ የምትፈልጉ እና መለወጥ የምትፈልጉ ለነሱ ተብሎ የተፈጠረ ነው ማለት ነው። ብዙ ሰዎች እዚህ ጋር መጥተው አማርኛ መጻፍ ማንበብ የማይችሉ ለምደዋል። እንግሊዝኛ ማንበብ መጻፍ የማይችሉ ለምደዋል። እንዲሁም ሌሎችን ነገሮች ሂሳብን ጨምሮ ለምደዋል እና እናንተም የዛ እድል ተጠቃሚ እንድትሆኑ እጋብዛለሁ ማለት ነው። ይህን ቪዲዮ ላይክ፣ ሼር ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ከዛ በተጨማሪ የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ በግላችሁም ሆነ በግሩፕ እናስተምራለን ማለት ነው። በኦንላይን እንዲሁም ካላችሁበት ቦታ መተንም ቢሆን እናስተምራለን ማለት ነው። ከዛ ተጨማሪ ደግሞ ከኪሳችሁ ምንም አይነት ገንዘብ ሳታወጡ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ ደግሞ ያው እዚህ ስክሪን ጋር ባስቀመጥኩት ስልክ ቁጥር ለትምህርትም ሆነ ለስራ ኢሞ፣ ዋትስአፕ፣ ቴሌግራም አሳውቁ። እኔ ጋር መስራትም መማርም ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት የመጨረሻ ፊደላቶችን ነው። ከዚህ በፊት ክፍል 3ን ይዤላችሁ መጥቼ ነበር። ክፍል 4 የአማርኛ ትምህርት ከጠ እስከ ቨ ያሉትን ነው ይዤ የመጣው ማለት ነው። እናንተ በጥሞና እየተከታተላችሁ ምን ያክል የትምህርቱ ፍላጎት አለኝ በማለት እስከ መጨረሻ ድረስ ተከታተሉ ማለት ነው። አብራችሁ ከኔ ጋር እየቆጠራችሁ ቀጥሉ። እሺ መጀመሪያ ከቀኝ ወደ ግራ ነው ከግራ ወደ ቀኝ ነው የምናነበው ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ። እዚህ ጋር ደግሞ ጰ ትባላለች። አናቷ ጋር ምልክት ስላላት ነው ጰ የተባለችው እንጂ አናቷ ጋር የተቀመጠችው ነገር ባትኖር ጸ ነበር የምትሆነው ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ። በጣም ጥሩ። እዚህ ጋር ታች ያሉት ደግሞ ከዚህ ጋር ታች ያሉት ደግሞ እንትን ናቸው ዲቃላ ፊደላት ወይ ደግሞ ውህድ ፊደላት ይባላሉ። ከነዚህ ለየት ያሉ ናቸው ማለት ነው። እነዚህ የተመረጡትን ይዤላቸው የመጣሁት ሌላ ደግሞ አሉ። ሌላውን በሌላ ቀን ማለት ነው። አብረን እንበለው። ኋ ትባላለች። ኋ ሏ ኗ ቋ ጧ ፏ ቷ ቷ። እሺ አሁን ደግሞ እነዚህን ከላይ ወደ ታች እንያቸው ማለት ነው። ከላይ ወደ ታች እዚህ ጋር ጠ ጨ ጰ ፐ ቨ ጡ ጩ ጱ ፑ ቡ ጢ ጪ ጲ ፒ ቪ ጣ ጫ ጳ ፓ ቫ ጤ ጬ ጴ ፔ ቬ ጥ ጭ ጵ
ቭ ጦ ጮ ጶ ፖ ቮ ቮ። ይሄን ካየን አሁን ደግሞ ከቀኝ ወደ ግራ ደግሞ ተመልሰን እናንብበው። ጦ ጥ ጤ ጣ ጢ ጡ ጠ ጮ ጭ ጬ ጫ ጪ ጩ ጨ ጶ ጵ ጴ ጳ ጲ ጱ ጰ ፖ ፕ ፔ ፓ ፒ ፑ ፐ ቮ ቭ ቬ ቫ ቪ ቡ ቨ። በጣም ጥሩ። እነዚህን ካነበብን ከነዚህ ቃላት እንመሰርታለን ማለት ነው። ከነዚህ ቃላት እንመሰርታለን። ስለዚህ ወደ ቃላት መመስረታችን ከመግባታችን በፊት ላይክ ያላረጋችሁ ሰዎች ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ ማለት ነው። እዚህ ጋር የጠጡ መጀመሪያ ፊደል ጠ አለ፣ የጠጡ አራተኛ ፊደል ጣ አለ። ጠ የመጀመሪያ ፊደል እና ጣ አራተኛ ፊደል በአንድ ላይ ጠ ጣ። ጠ ብለን ጣ ስንል ጠ ጣ ጠጣ ጠጣ። እሺ አሁንም ጠ የመጀመሪያ ፊደል እና ጭ ስድስተኛው አለ። ጠ የመጀመሪያ ፊደል እና ጭ ስድስተኛ። ይኸው ጠ መጀመሪያ ፊደል እና ጭ ስድስተኛ ፊደል በአንድ ላይ ጠ ጭ። ጠ ብለን ጭ ስንል ጠ ጭ ጠጭ። ጠጭ ስንል እንደዚህ እንጽፋለን ማለት ነው። በፖ ደግሞ በፖፑ ቃል ስንመሰረት ደግሞ የፖፑ መጨረሻ ፊደል ፖ አለ። እዚህ ጋር ፖ የፖፑ መጨረሻ ፊደል ፖ አለ። የሌሉ ስድስተኛ ፊደል ል አለ። ፖ ብለን ል እንበል። ፖ ል። በፖ ቃል ስንመሰረት እንደዚህ ነው። ፖ ል ፖል ፖል። እሺ ወደ ዲቃላ ፊደላቶች ስንመጣ ደግሞ እዚህ ጋር ኋ አለች አይደለ? ኋ ፊደሏ አለች። ይኸው ኋ። ከዛ የሌሉ አራተኛ ፊደል ላ። ኋ ሁለት ላ ስንል ኋላ 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 ኋላ። ይኸው ዲቃላ ፊደላቶች ወይ ደግሞ ውህድ ፊደላቶች የሚባሉ ለዚህ ይጠቅማሉ። ቀጣይ እዚህ ጋር ደግሞ የኗ ፊደል አለ። ውህድ ፊደል ኗ አለ። የረሩ ሶስተኛ ፊደል ሬ አለ። ኗች ማለት ነው። ኗ ብለን ሪ ስንል ኗ ሪ ኗ ሪ ኗሪ ኗሪ ይሆናል ማለት ነው። ስለዚህ ውድ የዘውድ አካዳሚ ተከታታዮች ያው አዲሱ ቻናላችን ዘውድ አካዳሚ ስለሚባል እዚህን ቻናል ተጠቀሙበት። ቪዲዮን ደጋግማችሁ ይዩት። ዛሬ የመጨረሻውን የአማርኛ ፊደላትን ነው ቪዲዮ ያቀረብኩላችሁ ማለት ነው። ቀጣይ ቃላት መመስረት ምናምን ነገር ስለሚሆን ከበድ ይላሉ ብዬ ያሰብኳቸውን ይዤ ስለምመጣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች በጣም ስለሚጠቅማችሁ ብዙዎቹ እየተለወጡበት ስለሆነ ይሄ እድል እንዳያመልጣችሁ። አሁንም ቢሆን ጊዜ አላችሁ። ተምራችሁ ራሳችሁን ለማንበብ ለመጻፍም ብቁ ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ እንግዲህ ማሰላማ